ይህ መልእክት የሚተላለፈው ከአራት አይነ ማህበረሰብ ነው። የዛሬው መልእክታችንን ልክ እንደ ወትሮው ኃያሉን አምላክ በማመስገን እንጀምራለን። ያ ሁሉን ቻይ፣ ሁሉን ተመልካች፣ ሁሉን ሰሚ፣ ሁሉን ታዛቢ የሆነውን አምላክ በማመስገን እንጀምራለን። የፍርድ ቀን ባለቤቱ በሆነው አምላክ ስም በማመስገን እንጀምራለን። ያ ለሚፈርደው ነገር ምስክር የማይሻው በሆነው አምላክ በማመስገን እንጀምራለን። ያ የሰው ልጅ ከአዳምና ከሔዋን ያስጀመረው አምላክ በስሙ እንጀምራለን። የዛሬው መልእክታችን እንዲሁ ለማስታወስ ያክል ነው። አንዳንድ ጊዜ ታይም ቱ ታይም is good to remind. አንዳንዴ እንዲሁ ስናየው የሰው ልጅ ስናየው እንዲሁ ጠቅላላ አድርገን ስናየው የሰው ልጅ ባለው ስነ ምግባሩ ባለው ተግባሩ አንዳንድ ጊዜ ደግሞ ያዙ ይልቀቁኝ ማለት ባህሪው፣ አንዳንድ ጊዜ ደግሞ የኩራት ከኔ በላይ ማን ነው እኔን የሚስተካከል ነው። የዛን አይነት ነገር ስናይ ወደ አይምሯችን የሚመጣው ነገር እንዴት ነው የሰው ልጅ እንደዚህ የደረሰው እንላለን። ሰውነቱን ረሳው ወይ? ሰው ልጅ እኮ በጣም በትንሽ እንኳን ብናየው ሰገራውን በሆዱ ተሸክሞ የሚሄድ ማለት ነው። ሰውነቱን በልብስ ሸፍኖ የሚሄድ ማለት ነው። የሰው ልጅ ክፋቱ እንደ መስተዋት የሚታይ ቢሆን ኖሮ አንዱ ከአንዱ ይርቅ ነበር እና እንዲሁ ስናየው ምክር መስጠት ስላስፈለገ ነው። እኛ ከእናንተ ተሽለን አይደለም፣ ግን የእግዚአብሔር ጸጋ ነው። ፈጣሪ ጸጋውን በየሁሉም ሰው ላይ አላደረገም። ለሚፈልገው ነው የሰጠው። ጸጋዎች የተለያዩ ናቸው። አንዱ ከአንዱ ይለያያል። ለአንዱ የሰጠው ጸጋ ለአንደኛው አይሰጥም። ሁሉም የተለያየ ነው። በአይነቱም፣ በይዘቱም፣ በጊዜውም፣ በህዝቡም በዛ መካከል የነበረው ነገር የተለያየ ነው። ፈጣሪ የተመሰገነ ይሁን። ሁሌም እንደምንለው ለሙሴ የሰጠውን ጸጋ ለዳዊት አልሰጠውም። ለዳዊት የሰጠውን ጸጋ ለሱሌማን አልሰጠውም። ለሱሌማን የሰጠውን ጸጋ ለክርስቶስ አልሰጠም። ለክርስቶስ የሰጠውን ጸጋ ለሌሎች ነቢያቶች አልሰጠም እንበል። ሁሉም የተለያየ ነው። እኛ በዚህ ባለንበት ዘመን ደግሞ በእኛ አስተሳሰብ ፈጣሪ በከፈተልን እውቀት መልኩ ስናየው ለእኛ የሰጠው ጸጋ አይደለም፣ እዚች ሀገር ላይ አይደለም ማለት እዚች ስቴት ሳይሆን በመላ ሀገሩ ላይ የለም። ለእኛ የሰጠውን አይነት ጸጋ የሰጠው ሰው የለም። ምናልባት የተለያዩ ጸጋዎች ተሰጥቷቸው ሊሆን ይችላል፣ አናውቅም። ግን እኛን አይነት ጸጋ የተሰጠው ላለመኖሩ በኃያሉ በፈጣሪ ስም እንምላለን። የለም። የማይኖርበት ምክንያቱ የተለያየ ነው። መንገዱ ልዩ ነው። ግን ኃያሉ አምላክ፣ የሙሴ አምላክ፣ ያ ባህርን ከፍሎ የእስራኤልን ሕዝብ ያሻገረው አምላክ እሱ አይሳነውም። ለዚህ ነው እኛም ስም የሰጠነው ለኃያሉ አምላክ። ምን ተስኖታል ነው። ምን ተስኖት እሱ ለባሮቹ የሚሰጠው ጸጋ የተለያየ ነው። ይህን ካልን በኋላ ዛሬ ለማስታወስ የምንፈልገው ነገር ቢኖር በጥፋትና አጥፊዎች ላይ ነው። እንግዲህ ሁለት መልኩ ነው የምናየው። መንግስት ሲያጠፋ ህዝብ ይቀጣል። መንግስት ማለት በአንድም ሆነ በሌላ መንገዱ ለህዝብ እናገለግላለን ብለው ተቀጥረው በግብር ከፋዩ ገንዘብ የሚተዳደሩ ደሞዛቸው የሚተዳደሩ ወይ ከሱ ጋር ግንኙነት ያላቸው ማለት ነው። በሚያጠፉ ጊዜ ህዝብ ይቀጣል። ቅጣቱ የተለያየ ነው። ህዝብ ሲያጠፋ ደግሞ አገር ይቀጣል። ያ ማለት ለቀው ይሄዳሉ ማለት ነው። ያ መሬት በአንድም ሆነ በሌላ መንገዱ ለቀው ይሄዳሉ። መኖሪያ አይሆንም ማለት ነው። ግለሰብ ሲያጠፋ ማህበረሰቡ ይቀጣል። የዛ ሰው ማህበረሰብ ይቀጣል። ይሄ በኖርማል ሰዎች ላይ ሲታይ ነው። በፈጣሪ አገልጋዮች ላይ በደል ሲያደርሱ ደግሞ እነዚህ ሰዎች ቅጣቱ እጥፍ ድርብ ነው የሚሆነው። ይህ መልእክት የሚተላለፈው ከአራት አይነ ማህበረሰብ ነው። እናመሰግናለን።